Hello everyone, welcome to our YouTube channel. Today we have prepared some questions that are based on global trend chapter 1. So by doing this question, you can test yourself. Let's go to the question. Question number 1. Which theoretical perspective posits that international institutions play a pivotal role in mitigating anarchy within the international system? የትኛው የቴዎሬቲካል እይታ ነው የኢንተርናሽናል ሲስተም ላይ የአናርኪን አገዛዝ ለመቀነስ የሚጠቅመው ነው የሚለን? ኤ ሪያሊዝም፣ ቢ ሊበራል ኢንስቲቱሽናሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም። So it's liberal institutionalism which is useful in mitigating anarchy system in the international relation, in the international system. So the answer for question number B is liberal institutionalism. Question number 2. In the context of international relation, the term anarchy refers to a state of chaos and disorder? No. The absence of a central governing authority above state? C. The prevalence of democratic governance worldwide? D. The dominance of non-state actor in the global politics. So the answer for question number 2 is B. Question number 3. Which level of analysis focuses on the influence of individual leaders, beliefs, and personality on international relation? የትኛው ሌቭል ኦፍ ትኩረት ነው የሰው ልጅን የመሪነት ወይም የእምነት ወይም የፐርሰናሊቲን ሪሌሽን በኢንተርናሽናል ላይ አፌክት የሚያደርገው ወይም ኢንፍሉዌንስ የሚያደርገው ነው? ኤ ሲስተም ሌቭል ነው፣ ቢ ስቴት ሌቭል ነው፣ ሲ ግሩፕ ሌቭል ነው፣ ዲ ኢንዲቪዥዋል ሌቭል። ሶ ኢትስ ኦን ኢንዲቪዥዋል ሌቭል የእያንዳንዱን ኢንዲቪዥዋል ሊደር ብሊፍስ የእያንዳንዱን ኢንዲቪዥዋል ሊደር ብሊፍስ እና ፐርሰናሊቲ ኢንፍሉዌንስ የሚያደርገው። ስለዚህ የሶስተኛ መልሱ ዲ ነው። አራተኛ the concept of multipolarity in the international system is characterized by A. dominance of single power? No. B. two predominant superpowers? No. ይሄ ባይፖላሪቲ ነው የሚባለው። C. multiple center of power with no single dominant actor? D. complete decentralization of power to non-state actors. So the answer for question number 4 is C. multiple center power with no single dominant actor. ስለዚህ አራተኛ መልሱ ሲ ነው። አምስተኛ ከመግባታችን በፊት ቻናሉን ሰብስክራይብ አድርጉ። በየቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ተጫኑ። አምስተኛ according to realism, the primary concern of state in the international arena is በሪያሊዝም አይዲዮሎጂ የመጀመሪያው የስቴት ኮንሰርን ምንድን ነው በኢንተርናሽናል አሬና ላይ? ኤ ኢኮኖሚክ ፐርስፔክቲቭ ኖ ኢትስ ኖት አባውት ኢኮኖሚክ ፐርስፔክቲቭ ወይም የኢኮኖሚ እይታ አይደለም። ቢ ሂውማን ራይት ፕሮሞሽን ኖ የሰው ልጅን የሂውማን ራይትን የሰው ነፃነትን ፕሮሞት ማድረግ ነው። ኖ ሴኪሪቲ ኤንድ ሰርቫይቫል ያ ሴኪሪቲ እና ሰርቫይቫል የምትቀጥልበትን ሰርቫይቭ የምታደርግበትን እና ቁጥጥሩን ወይም ሴኪሪቲውን ፕሮሞት ማድረግ ነው። ሶ ኢንቫይሮንመንታል ሰስቴኔቢሊቲ የሚለውን መልስ አይደለም። ስለዚህ የአምስተኛ መልሱ ሲ ነው። ስድስተኛ which theory emphasizes the role of economic structure and class relation in shaping international relation? የትኛው ቲዮሪ ነው ኢኮኖሚክ ስትራክቸር እና ክላስ ዋና የኢንተርናሽናል ሪሌሽንን ሼፕ የሚያደርገው? ኤ ሪያሊዝም፣ ቢ ሊበራሊዝም፣ ሲ ማርክሲዝም፣ ዲ ኮንስትራክቲቪዝም። ሶ ኢትስ Marxism, which says economic structure and class relation is the main shaping thing of international relations. So the answer for question number 6 is C.
ቻናሉን ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ እንዳትረሱ፣ እኛን ያበረታተናል። ናን ገቨርንመንታል ኦርጋናይዜሽን ኦር ኤንጂኦ አር ኮንሲደርድ ዊች ታይፕ ኦፍ አክተር ኢን ኢንተርናሽናል ስቴት። ያው ኤንጂኦ ግልጽ ነው፣ ነን ገቨርንመንታል ኦርጋናይዜሽን ነው። እንደገና የኮሚኒቲዎችን ችግር አድረስ ለማድረግ የሚጠቅም ኦርጋናይዜሽን ነው። ኤንድ ኢት ኢዝ ኤ ነን ስቴት አክተር ሶ ኢትስ ኖት ኤ ስቴት አክተር፣ it's not a supra state actor, it's not a sub state actor, but it is non state actor. So the answer for question number 7 is B. ስምንተኛ the democratic peace theory suggests that የዲሞክራቲክ ፒስ ቲዮሪ ሰላምን ለማስፈን የሚመክረው ወይም ሳጀስት የሚያደርገው የትኛውን ነው የሚለን። ዲሞክራሲ አር ሞር ላይክሊ ቱ ኢንጌጅ ኢን ዋር ዊዝ ኢች አዘር። ዲሞክራቲክ የሆኑ ሀገራት ወደ ጦርነት የመዝመት እድላቸው ከፍተኛ ነው። ቢ ዲሞክራሲስ አር ሌስ ላይክሊ ቱ ጎ ቱ ዋር ዊዝ አዘር ዲሞክራሲስ። አንድ ዲሞክራቲክ የሆነ ሀገር ከሌላ ዲሞክራቲክ ከሆነ ሀገር ጋር ወደ ጦርነት የመዝመት ቻንሱ በጣም ዝቅተኛ ነው። ሲ ዲሞክራሲስ አር ሞር ፕሮን ቱ ኢንተርናል ኮንፍሊክት። በሀገር ውስጥ የሚደረጉ ግጭቶች እንዲከሰቱ ያደርጋል ዲሞክራሲ። ኖ። ዲ ዲሞክራሲ ፕራዮሪታይዝስ ኢኮኖሚክ አሊያንስ ኦቨር ሴኪሪቲ ኮንሰርን። ዋና የዲሞክራሲ በቅደም ተከተል ሲቀመጥ ኢኮኖሚን ነው የሚያስቀድመው ነው የሚለን። ስለዚህ ይሄ ደግሞ ልክ አይደለም ማለት ነው። ስለዚህ ዋና የዲሞክራሲ ፒስ ቲዮሪ ዋና ሀሳቡ ወይ በፒስ ሴትሊንግ ላይ ሳጀስት የሚያደርገው ዲሞክራቲክ የሆኑ ካንትሪዎች እርስ በርስ ወደ ጦርነት የመዝመት ቻንሳቸው ትንሽ ነው ይለናል። ስለዚህ የስምንተኛ መልሱ ቢ ነው ማለት ነው። ዘጠነኛ ኮንስትራክቲቪዝም ኢን ኢንተርናሽናል ሪሌሽን ቲዮሪ ፕራይመርሊ ፎከስ ኦን ኤ ማቴሪያል ፓወር ኤንድ ኢኮኖሚክ ኬፓቢሊቲ፣ ቢ ዘ አናርኪክ ኔቸር ኦፍ ዘ ኢንተርናሽናል ሲስተም፣ ሲ ሶሻሊ ኮንስትራክትድ አይደንቲቲ ኤንድ ኖርም፣ ዲ ዘ ኢኒቪታቢሊቲ ኦፍ ኤ ክላስ ስትራግል። ሶ ዋና የኮንስትራክቲቪዝም አይዲዮሎጂ በኢንተርናሽናል ሪሌሽን ላይ ዋና ትኩረቱ ምንድን ነው? ሶሻሊ ኮንስትራክትድ የሆኑ ማንነቶችና እሴቶች ላይ ነው ማለት ነው። ስለዚህ ኮንስትራክቲቪዝም ቲዮሪ ዋና ሶሻሊ ኮንስትራክትድ አይደንቲቲ ኤንድ ኖርም ላይ ፎከስ ያደረገ ስለሆነ የዘጠነኛ መልሱ ሲ ነው ማለት ነው። አስረኛ The Treaty of Westphalia in 1648 is significant in international relations because የዌስትፋሊያ በ1648 የተካሄደው ስምምነት ዋና በኢንተርናሽናል ሪሌሽን ላይ በጣም ሲግኒፊካንት ነው። ምክንያቱም ኤ ስታብሊሽድ the ዩናይትድ ኔሽን ኖ ዩናይትድ ኔሽንን አይደለም ማርክድ the beginning of the modern state system። ይህ ልክ ነው። ሲ lead to formation of the European Union or EU no። ዲ ended the cold war። ኮልድ ዋርን ኢንድ እንዲያደርግ የረዳው ትሪቲ ይሄ አይደለም። ስለዚህ የአስረኛ መልሱ ቢ ነው። ማርክድ the beginning of the modern state system። አስረኛ ቢ ነው ማለት ነው። 11ኛ ከመግባታችን በፊት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ በማድረግ ደግሞ ቻናሉን ማበረታታት ትችላላችሁ ማለት ነው። 11ኛ ኢን ኢንተርናሽናል ሪሌሽን ሶቨርኒቲ ሪፈርስ ቱ። በኢንተርናሽናል ሪሌሽን ላይ ሶቨርኒቲ ምንድን ነው የሚገልጸው? ኤ the dominance of a powerful state over weaker one ነው። የአንዱን የበላይነት ለመግለጽ አይደለም። ቢ the legal and political independence of a state። ህጋዊና ፖለቲካዊ በሆነ መልኩ የአንድን ስቴት ጥገኛ ለመሆንን ነው የሚገልጸው። ይሄ ሶቨርኒቲ ማለት ሉዓላዊነት ማለት ሲጀመር ዲፊኒሽኑም እንደዚህ ነው። ሲ the influence of non-state actor in global governance። የነን-ስቴት አክተር የምንላቸው እንደነ ኤንጂኦ ወይም ነን ገቨርንመንታል ኦርጋናይዜሽኖች በግሎባል ገቨርናንስ ላይ ያላቸውን ተጽዕኖ ወይም ኢንፍሉዌንስ ነው የሚገልጸው። አይደለም፣ ሶቨርኒቲን አይደለም የሚገልጸው። the integration of state to supranatural entity።
ይሄም አይደለም። ስለዚህ የ11ኛ መልሱ ቢ ነው ማለት ነው። 12ኛ which of the following is not considered a core principle of liberalism in the international relation? በኢንተርናሽናል ሪሌሽን ረገድ የሊብራሊዝም ፕሪንሲፕል ያልሆነው የትኛው ነው ነው የሚለን። ኤ ኮርፖሬሽን አማውንግ ስቴት ኢዝ ፖስብል፣ በስቴቶች መካከል ኮርፖሬሽን የሚቻል ነገር ነው። ቢ ኢንተርናሽናል ኢንስቲትዩሽንስ ካን ሚቲጌት አናርኪ፣ ኢንተርናሽናል ኢንስቲትዩሽኖች የአናርኪን ሲስተም ትንሽ ሪዲዩስ ወይም ደግሞ ወርስኒንግ ደ ኢፌክት ኦፍ አናርኪ ላይ ኢፌክት አላቸው ነው የሚለን። ሲ ሚሊተሪ ፓወር ኢዝ ዘ ፕራይመሪ ቱል ፎር ስቴት ኢንተራክሽን፣ ሚሊተሪ ፓወር ዋና ቱል ነው ስቴት ከስቴት ለሚደረገው ኢንተራክሽን ነው የሚለን። ዲ ኢኮኖሚክ ኢንተርዲፔንደንስ ሪዲዩስ ደ ላይክሊሁድ ኦፍ ኮንፍሊክት። ዋና ሊብራሊዝም የሚለው ያው ሚሊተሪ ፓወር ምን ያህል ፕራይመሪ ቱል እንደሆነ ለኢንተርናሽናል ሪሌሽን ነው። ስለዚህ ማን ነው የሚሊተሪ ፓወር የሚለው የሊብራሊዝም ኮንሰፕት አይደለም። ኢኮኖሚክስ እንደገና ኢንተርናሽናል ኢንስቲትዩሽን ኮርፖሬሽኖች ምን ያህል ኢፌክት እንዳላቸው በስቴት ላይ እነዚህ ሁሉ የሊብራሊዝምን ሲግኒፊካንስ ነው የሚገልጹልን። ሚሊተሪ ፓወር ግን አይደለም። ስለዚህ ኖት ኮንሲደር የሚለውን ስለሆነ የምንመርጠው መልሱ ሲ ነው ማለት ነው። 13ኛ the security dilemma in international relations arises. the security dilemma በኢንተርናሽናል ሪሌሽን ላይ የሚነሳው መቼ ነው ነው የሚለን። ኤ ስቴት ዲክሪዝስ their military capability leading to regional instability፣ አንድ ስቴት ያላትን ወታደራዊ ኃይል ስትቀንስ ከዛ በላይ ያ ደግሞ በሪጂናል ሰላም መስፈን ላይ እንትን ሲል ኢንስታቢሊቲ ሲከሰት ወይም ደግሞ ሰላም ሳይሰፍን ሲቀር ማለት ነው። ቢ ዋን ስቴት ኢፈርት ቱ ኢንሃንስ ኢትስ ሴኪሪቲ ፕሮሞት አዘርስ ቱ ዱ ዘ ሴም ኢንክሪዚንግ ኦቨርኦል ቴንሽን። አንድ ስቴት የራሷን ሴኪሪቲ ለመጨመር ስትሞክር የሌላውንም እንትን በዛው ልክ ትጨምራለች። እንደገና ኢንክሪዚንግ ኦቨርኦል ቴንሽን አጠቃላይ ቴንሽኑን ይጨምራል ነው የሚለው። ማለት እንዴት ነው? አንድ ሀገር የራሷን ሴኪሪቲ በምትጨምርበት ጊዜ አት ሴም ታይም የሌላውንም ትጨምራለች ነው የሚለው። ስለዚህ ይሄ ሴኪሪቲ ዳይሌማ ሜንሊ ሀፕን የሚያደርገው በዚህ ጊዜ ነው። ሲ ነን ስቴት አክተር ቻሌንጅ ዘ አውቶሪቲ ኦፍ ዘ ሶቨሬን ስቴት ነው። ነን ስቴት አክተሮች በአንድ ሀገር ሉዓላዊነት ላይ ቻሌንጅ አይሆኑም። ኢኮኖሚክ ሳንክሽን አር ኢምፖዝድ ሊዲንግ ቱ ሂውማኒቴሪያን ክራይሲስ ነው። ስለዚህ የ13ኛ መልሱ ቢ ነው ማለት ነው። 14ኛ which international relation theory argues that the international system is social construct shaped by identity and interest of state። የትኛው ቲዎሪ ነው ኢንተርናሽናል ሲስተም የሚመሰረተው በማህበረሰባዊ ማንነት ላይ ወይንም ደግሞ የአንድ ስቴት ፍላጎት ላይ ነው የሚመሰረተው የሚለን ነው። ስለዚህ ያው ይህን ኮንሰፕት የኮንስትራክቲቪዝም ኮንሰፕትን ለማየት ሞክረን ነበረ። የኮንስትራክቲቪዝም ዋና ኮንሰፕቱ ቤዝድ የሚያደርገው በሶሻል አይደንቲቲ እና ኖርም ላይ ነው። ስለዚህ it is constructivism theory. So the answer for question number 14 is C. 15ኛ the concept of soft power refers to a state's ability to soft power የምንለው የአንድን ስቴት አቅም ምን በሚል ሁኔታ ነው የሚገልጸው ነው። ምንድን ነው ሪፈር የሚያደርገው? ኤ ኮርሲ the other states through military force፣ ቢ influence others through cultural appeal and ideological attraction፣ ሲ dominate global economic market፣ ዲ establish colonial and expanded territorial control። so it's not influence others through cultural appeal and ideological attraction። በሀሳብ እና በባህል አንድን
መሳብ የስቴት የሆነ ስቴት ያለውን አይዲዮሎጂ እና ካልቸርን ያንን ጀስት ተጠቅሞ እንትን ሲል ሶፍት ፓወር ነው የሚባለው ማለት ነው። ሶፍት ፓወር ማለት ይሄ ነው። በሶፍት ፓወር አትራክት እንዴት እንደሚደረግ ምናምን በደንብ ቻፕተር 1 ላይ ተገልጿል እና ያንን መመልከት ትችላላችሁ። እንደገና ደግሞ እያንዳንዱን ዩኒት ከዚህ በኋላ ስለምንሰራ በየቀኑ 2 ቪዲዮ ስለሚለቀቅ ቻናሉን ሰብስክራይብ ማድረግ እንዳትረሱ። 16ኛ ኢን ዘ ስተዲ ኦፍ ኢንተርናሽናል ሪሌሽን ፖላሪቲ ሪፈርስ ቱ በኢንተርናሽናል ሪሌሽን ላይ ፖላሪቲ ምንን ነው የሚገልጸው ነው የሚለን። ስለዚህ ፖላሪቲን በኢንተርናሽናል ሲስተም ላይ የሚገልጸው የትኛው ነው የሚለን? ኤ the distribution of power among states in the international system, B the ideological difference between political party within a state, C the economic disparities between the developed and the developing nation, D the cultural distinction between eastern and western society. So የኃይልን ስርጭት በእያንዳንዱ ስቴት ላይ በኢንተርናሽናል ሲስተም ላይ እያንዳንዱ ስቴት የኃይል ስርጭት ሲኖራቸው ፖላሪቲ ይባላል ማለት ነው። ስለዚህ የ15ኛ መልሱ ኤ ነው። ቤተሰብ ሰብስክራይብ ማድረጋችሁን እንዳትረሱ። በየቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። ስለዚህ ወደ ቀጣዩ ጥያቄ እንግባ። 17ኛ which of the following best describe the balance of power ቲዮሪ የባላንስ ኦፍ ፓወር ቲዮሪን የሚያስረዳው ወይም የሚገልጸው የትኛው ነው የሚለን? ኤ ሲንግል ስቴት ዶሚኔት ዘ ኢንተርናሽናል ሲስተም። ኖ ኢትስ ኖት። ሲንግል ስቴት ዶሚኔት ተደርጋ ፓወር ሌሎቹን እንትን ማለት የለባትም በባላንስ ኦፍ ፓወር ቲዮሪ ላይ ማለት ነው። ቢ ስቴት ፎርም አሊያንስ ቱ ፕሪቨንት ኤኒ ዋን ስቴት ፍሮም አቺቪንግ ዶሚናንስ። የትኛውም ስቴት ዶሚናንስን ክሬት ከማድረግ ፕሪቨንት ያደርጋል ነው የሚለን። ስለዚህ ባላንስ ኦፍ ፓወርን የሚገልጽልን ይሄ ነው። ፓወር ኢዝ ኢኳሊ ዲስትሪቢዩትድ አማንግ ኦል ስቴት። ያው ይሄ ትንሽ ይቀራረባል፣ አሻሚ ነው ከዛኛው ጋር። በእርግጥ ያው በደንብ መመልከት ያስፈልጋል። ዲ ነን ስቴት አክተር ሆልድ ሞር ፓወር ዛን ስቴት። ነን ስቴት አክተሮች ከስቴት አክተሮች የተሻለ ኃይል ይይዛሉ ነው የሚለን። አይደለም። ስለዚህ ባላንስ ኦፍ ፓወር ያው የሚገልጸው ቢ ነው። በእርግጥ የአንድ ስቴትን እንትን ነው የአንድ ስቴትን የበላይነት ወይም ዶሚናንስ ፕሪቨንት ማድረግ ላይ ነው። ስለዚህ ቢ በሚለው ወደ ቤስት ስለሚል ቢ በሚለው እንወስዳለን። ሲም ግን ፓወር ኢዝ ኢኳሊ ዲስትሪቢዩትድ አማንግ ኦል ስቴት ፓወር ምንም አይነት መለየት እንዳይኖር በእኩሌታ እንዲሰራጭ ማድረግ ነው። ግን ቤስት ስለሚል ያው ቢንን እመርጣለን። 3 ጥያቄዎችን የቀሩን አሁን። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። አኮርዲንግ ቱ ማርክሲስት ቲዮሪ the primary drive of conflict in international relation ምንድን ነው? በኢንተርናሽናል ሪሌሽን ላይ ዋና ግጭት ሊያስከትል የሚችል ነገር በማርክሲስት ቲዮሪ ምንድን ነው ነው የሚለን። ስለዚህ ይህን በትክክል መገንዘብ ማየት ያስፈልጋል። ማርክሲስት ቲዮሪን በደንብ ማንበብ ያስፈልጋል። ስለዚህ ሪሊጂየስ ኤንድ ካልቸራል ዲፍረንስ የሃይማኖታዊና የባህል ልዩነት ነው አይደለም። ቢ ክላስ ስትራግል ኤንድ ኢኮኖሚክ ኢኒኳሊቲ። ያ ማርክሲስት ቲዮሪ ሜንሊ ቤዝድ የሚያደርገው የክላስ ልዩነት፣ እንደገና የክላስ እርስ በርስ ያለው ሃየር ክላስ ከሎወር ክላስ ጋር ያለውን ሽኩቻና የኢኮኖሚክ በኢኮኖሚ እኩልነት አለመኖር ነው ዋና የጦርነት መንስኤው ብሎ ነው የሚያስረዳን። ሲ አናርኪ ኢን ዘ ኢንተርናሽናል ሲስተም ኖ። ዲ ሴኩሪቲ ዳይሌማ አማንግ ስቴት። ይሄም አይደለም። ስለዚህ የ18ኛ መልሱ ቢ ነው ማለት ነው። 2 ጥያቄ ብቻ ቀርቶናል። ምን ያህል እንዳገኛችሁ ኮመንት ላይ ያሳውቁን። which concept is central to the study of critical theory in international relation? የትኛው ኮንሰፕት ነው ዋና ለክሪቲካል ቲዮሪ ሴንትራል የሆነው ለክሪቲካል ቲዮሪ ጥናት በኢንተርናሽናል ሪሌሽን ረገድ ማለት ነው። ስለዚህ ይህን በደንብ እንትን ማለት ያስፈልጋል። ፓወር ኤንድ አናርኪ ኢን ዘ ስቴት ሲስተም ኖ። ቢ ኢማንሲፔሽን ፍሮም ዘ ኦፕሬሲቭ ስትራክቸር ኤንድ ኖርምስ ያ። ሲ ዘ ሳይንቲፊክ ሜተድ ኢን አናላይዚንግ ኢንተርናሽናል ኢሹ ኖ። ዘ ሱፔሪዮሪቲ ኦፍ ዲሞክራቲክ ሲስተም ዲሞክራቲክ የሆነ ሲስተም
በፎስተሪንግ ፒስ ሰላምን ከማስፈን ረገድ። ስለዚህ ይሄም አይደለም። ስለዚህ የ19ኛ መልሱ ቢ ነው። ኢማንሲፔሽን ፍሮም ኦፕሬሲቭ ስትራክቸር ኤንድ ኖርም ነው የሚለው ማለት ነው። The concept of unipolarity in international relation is characterized by የዩኒፖላሪቲ ኮንሰፕት በኢንተርናሽናል ሪሌሽን የሚገለጸው ወይም ካራክተራይዝ የሚደረገው በምንድን ነው? ኤ ግሎባል ሲስተም ዊዝ ኖ ዶሚናንት ፓወር፣ ቢ ቱ ሱፔሪየር ፓወር ዶሚኔቲንግ ኢንተርናሽናል አፌርስ፣ ሲ ሲንግል ዶሚናንት ስቴት ኮንትሮሊንግ ግሎባል ፖለቲክስ። የዓለም አቀፋዊውን ፖለቲካ አንድ ስቴት ዶሚኔት አድርጎ ሲቆጣጠረው ይሄ ነው ዩኒፖላሪቲ የምንለው። ስለዚህ ይሄን በደንብ መረዳት ያስፈልጋል። ዩኒፖላሪቲ፣ መልቲፖላሪቲ፣ ባይፖላሪቲ በኢንተርናሽናል ሪሌሽን ላይ በምን ካራክተራይዝድ እንደሚደረጉ ያላቸውን ዲፊኒሽኖች ማወቅ ያስፈልጋል። ስለዚህ ጥያቄዎቻችንን በዚህ ጨርሰናል። የ20ኛ ጥያቄ መልሱ ሲ ነው። ከ20 ምን ያክል እንዳገኛችሁ ኮመንት ላይ ያሳውቁን። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱልን።